እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የ12ኛ ክፍል ኢኮኖሚክስ ዩኒት 4 ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትን እንመለከታለን። ከዚያ በፊት ማክሮ ኢኮኖሚክስ ምን ማለት ነው? ማክሮ ኢኮኖሚክስ ከማይክሮ ኢኮኖሚክስ በምን ይለያል? ከዚህ በፊት በሌላ ፖርሽን እንደተመለከት ነው ሁለት የኢኮኖሚክስ ብራንቾች አሉ። እነዚህም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ይባላሉ ብለናል። ማይክሮ ኢኮኖሚክስ is a branch of economics which deals with individual economic activities. ስራ ምንድነው? ያመረትከው? ዋጋ ስንት ነው? የጤፍ ዋጋ ስሙን እየጠራን ስለ እያንዳንዱ አክቲቪቲ ካወራን ማይክሮ ኢኮኖሚክስ ይባላል። ማክሮ ኢኮኖሚክስ deals with behavior of the economy as a whole. ናሽናል ኢንካም ምን ሆነ? ኢምፕሎይመንት ምን ሆነ? ጀነራል ፕራይስ ሌቭል ኢንፍሌሽን ነው? ዴፍሌሽን ነው? አንኤምፕሎይመንት፣ ኢምፕሎይመንት፣ ሪሲሽን፣ ሪከቨሪ፣ ፒክ፣ ቡም። ስለዚህ ስለ ኢኮኖሚው በጠቅላላ የሚያጠና የኢኮኖሚ ብራንች ማክሮ ኢኮኖሚክስ እንለዋለን። ኔሽን አዶፕትስ ፖሊሲስ ቱ ብሪንግ አባውት ዲዛይሬብል ቼንጅስ ኢን ዚስ አግሪጌት ቫሪያብልስ። ስለ አግሪጌት ነው የምናወራው። አግሪጌት ዲማንድና አግሪጌት ሰፕላይ የማክሮ ኢኮኖሚክስ ቱሎች ናቸው። ዲማንድና ሰፕላይ ለማይክሮ ኢኮኖሚክስ እንዳልነው። ስለዚህ በፍሪ ማርኬት ኢኮኖሚ ሲስተም ፕራይስ ሌቭል እንደምንፈልገው ስቴብል አይሆንም። ኢምፕሎይመንት እንደምንፈልገው ፉል ኢምፕሎይመንት አይሆንም። ናሽናል ኢንካም እንደምንፈልገው አይሆንም። ስለዚህ ኢንተርቬንሽን ያስፈልጋል ተብሎ በ1930 ጆን ሜይናርድ ኬይንስ ኬይንሻል ኢኮኖሚስት ምን አለ? ኢንተርቬንሽን ያስፈልጋል in order to make conducive economic condition። የሀገር ኢኮኖሚ ጥሩ እንዲሆን ጣልቃ ገብነት ያስፈልጋል። ለምን? በፍሪ ማርኬት የራሱ የሆነ የተለየ ባህሪ ይኖረዋል ብሎ ስለሚያስብ። ይህንን ለማስተካከል ምን ያስፈልጋል? ፖሊሲስ ቫሪ ቤዝድ ኦን ኢኮኖሚክ ኮንዲሽንስ ኤንድ ዘ ስፔሲፊክ ጎልስ ኦፍ ኤ ካንትሪ። አንድ ሀገር የራሷ የሆነ ፖሊሲ ያስፈልጋታል። ያም በኢኮኖሚክ ሁኔታውና በሀገሪቱ ጎል መሰረት ይወሰናል ማለት ነው። ለምንድን ነው ኢንተርቬንሽን ኒድ ያስፈለገው? ዘ ኒድ ፎር ኢንተርቬንሽን ማክሮ ኢኮኖሚክስ ዓላማው ኢኮኖሚውን አዜሆል የሚያጠና ከሆነ ፍላክቹዌሽን ካለ ተመልከቱ። ኢኮኖሚስት ዱ ኖት ኦልዌይስ ራን ስሙዝሊ ዘይ ፌስ ፍላክቹዌሽንስ። በተለይ በፍሪ ኢኮኖሚክ ሲስተም ኢኮኖሚ ፍላክቹዌት አፕ ኤንድ ዳውን ያደርጋል። ለምሳሌ ሎካቲር አፕስ ኤንድ ዳውንስ ኦፍ ዘ ኢኮኖሚክ አክቲቪቲ። ይህንን የምንገልጽበት ነገር ዛት ኢዝ ናውን አስ ቢዝነስ ሳይክል ዋን ኦፍ ዘ ፕሮብሌም ኦፍ ማክሮ ኢኮኖሚክስ። ጫፍ ላይ ሲደርስ፣ እዚህ ላይ ዴፕሬሽን ላይ ሲደርስ፣ ሪሴሽን፣ ናሽናል ኢንካም ተመልከቱ። when economic activity ዳውንዋርድ ይሄዳል ዘን it reaches depression ወይንም ደግሞ ሪሴሽን ላይ ይደርሳል። ናሽናል ኢንካም and employment fall below the potential level። አይድል ማሽን ይኖራል፣ የማይሰራ ማሽን ኤክሰስ ሌበር ሲኖር ተመልከቱ። ፉል ኢምፕሎይመንት ይኖራል፣ አንኢምፕሎይመንት ይኖራል። ሁለት ተቃራኒ ነገሮች። ኢንፍሌሽን ይኖራል እዚህ ፒክ ላይ፣ ዴፍሌሽን ይኖራል ዴፍሌሽን ላይ። ዴፍሌሽን እዚህ when economic activity ትረፍ ላይ፣ ዴፕሬሽን ላይ። ኢኮኖሚክ ሪሲሽን ኢኮኖሚክ አክቲቪቲው እየወደቀ ሲመጣ አንኢምፕሎይመንት እየጨመረ ይመጣል። አንኢምፕሎይመንት እየጨመረ ሲመጣ ፍላጎት እየቀነሰ ይመጣል። ፍላጎት እየቀነሰ ሲመጣ ፕራይስ እየቀነሰ ይመጣል። ፕራይስ ለረጅም ጊዜ እየቀነሰ ሲመጣ ዴፍሌሽን a continuous decrease in the price of the commodity is known as deflation። የራሱ ችግር ነው። ምንድነው የሚፈልገው? ስቴብል ኢኮኖሚክ አክቲቪቲ፣ ስቴብል የሆነ ፕራይስ እንዲኖር ነው። ኦቨርሂቲንግ ሃይ ኢንፍሌሽን ራይዚንግ ፕራይስስ መቼ? when economic activity reaches peak ቢዝነስ ሳይክል ላይ ኢኮኖሚክ አክቲቪቲው ፕሮስፐሪቲ ብልጽግና ላይ ፒክ ላይ ሲደርስ የሰው ልጅ ፍላጎት እየጨመረ ይመጣል። ምርት ባለበት ሰፕላይ ኮንስታንት ሆኖ ዲማንድ እየጨመረ ሲመጣ ሉካቲር ለእቃዎች ፈላጊ ምርት ግን ባለበት ከቆመ ዛት ሊድስ ቱ ኢንፍሌሽን። ተመልከቱ። ለምን? አንድ ዕቃ ጓጉታችሁ ገበያ ላይ ሄዳችሁ ይህን ዕቃ ፈልገዋለሁ ስትጓጉ ዋጋ ምን ይሆናል? በተዘዋዋሪ ይጨምራል ምርቱ ከሌለ። ኦቨርሂቲንግ ሃይ ኢንፍሌሽን ራይዚንግ ፕራይስስ። አኮርዲንግ ቱ ዚስ ዋን ክላሲካል ኢኮኖሚስት ምን ብለው ያስባሉ? ዘይ ቢሊቭድ ዛት ክላሲካል ኢኮኖሚስት ቢሊቭድ ኢን አውቶማቲክ ስታቢሊቲ። ምን ብለው ነው የሚያስቡት? የፕራይስ መጨመርና መቀነስ በራሱ ጊዜ ይስተካከላል ብለው ያስባሉ። ኖ ኢንተርቬንሽን ኦፍ ዘ ገቨርንመንት፣ የመንግስት ጣልቃ ገብነት አያስፈልግም ብለው ያስባሉ ክላሲካሎች። በ1930 ግን የዓለማችን ትልቁ የኢኮኖሚ ውድቀት ታየ። በ1930 ዘ ግሬት ዴፕሬሽን
that proved that intervention government interventionን ጣልቃ እንዲገባ ያሳየና ያረጋገጠ ይህም ምን ይባላል? ኬይኔንሻል ቲዮሪ ይባላል ማለት ነው። ምን ተብሎ ተወሰደ? የመንግስት ጣልቃ ገብነት ለኢኮኖሚውን ለማስተካከል አስፈላጊ ነው ብሎ ታሰበ ማለት ነው። ይህን ካልነ የማክሮ ኢኮኖሚክስ ፖሊሲ ኢንስትሩመንቱን ስናስፈጽም ኦብጀክቲቭ ምንድነው? የማክሮ ኢኮኖሚክ ፖሊሲውን ስናስፈጽም ምን ዓላማ ያመጣል ተብሎ ነው? ኦብጀክቲቮቹ ምንድናቸው? የመጀመሪያው ማክሲመም ፊዚብል አውትፑት ፊዚብል ልናሳካው የምንችለውን አውትፑት ማምረት። ለምሳሌ 1 ኪሎ ግራም ዱቄት 10 ዳቦ ይጋግራል ተብሎ እየታሰበ 8 ከተጋገረ በሁለት ወድቋል። ሊሳካ የሚችለውን ዳቦ አለማምረቱ that is the problem። የማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ዋና ዓላማው ኢኮኖሚክ ግሮዝ ሬቱ እየጨመረ እንዲመጣ ማድረግ ነው። ሃይ ሬት ኦፍ ኢኮኖሚክ ግሮዝ። መንግስት ስለ ግለሰብ አያስብም፣ ስለተሰበሰበ ስለ ኢኮኖሚው ስለ ኢትዮጵያ ነው። ኢኮኖሚክ ግሮዝን ማምጣት። ፉል ኢምፕሎይመንት 10 ሰው መስራት ስራ እየፈለገ ስራ ያጣ። ተመልከቱ እዚህ ላይ ስራ እየፈለገ ስራ ያጣ that is known as unemployment። ይህንን ስራ እየፈለገ ስራ ያጣውን አካል ስራ እንዲያገኝ ማድረግ that is known as full employment። but እንዳትረሱ full employment does not mean zero unemployment። full employment ማለት አልፈልግም ብሎ ቤቱ የተቀመጠውን ሰው እየጎተትን ስራ እናስገባለን አናስገባም። ስለዚህ full employment ማለት በኢኮኖሚ መውደቅ ምክንያት እዚች ላይ በዲፕሬሽን ምክንያት ያሉ አንኤምፕሎይመንቶችን ስራ እንዲያገኙ ካደረግን that is considered as full employment at this point። ፕራይስ ስታቢሊቲ እዚህ ላይ ኢንፍሌሽንም እንዳይመጣ ዲፍሌሽንም እንዳይመጣ የተረጋጋ ፕራይስ እንዲኖር ማድረግ ነው። ኢንፍሌሽን የራሱ ጥቅምም ጉዳትም ዲፍሌሽን የራሱ ጥቅምም ጉዳትም አለው። የኢንፍሌሽን መጠኑ ይወስነዋል። but moderate level of inflation is advisable for ዴቨሎፒንግ ካንትሪስ። የኢኮኖሚስቶች የሚያምኑበት ሞዴሬት የሆነው በማደግ ላይ ላሉ ሀገሮች ይጠቅማል ብለው ያስባሉ። ግን ኢንፍሌሽንም ዴፍሌሽንም ሁሉም የተረጋጋ እንዲሆን ነው እኛ የምንፈልገው። ይሄም የማክሮ ኢኮኖሚክ ፖሊሲ ዓላማው ነው። ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልስ። ገቨርንመንት ኢንተርቬንሽን ያስፈልጋል ከተባለ በግለሰቦች የሚያዘው ገንዘብ ፌር ኢኳሊቲ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልስ እንዲኖር ያደርጋል። በተለያዩ አይነት መሳሪያዎች ወደፊት የምንመለከታቸው ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ቱሎች አሉ። ታክስ አለ፣ ስፔንዲንግ አለ፣ ኦፕን ማርኬት ኦፕሬሽን አለ፣ በናሽናል ባንክ የሚወሰድ ዲስካውንት ሬት አለ፣ ሪኳየርድ ሪዘርቭ ሬሾ እናያቸዋለን። በእነሱ መካኒዝም ዲስትሪቢዩሽን ኦፍ ኢንካም እና ዌልዝ ኢኳል እንዲሆን ማድረግ፣ ከአንዱ ቀምቶ ወደ አንዱ መስጠት አይደለም፣ የራሱ ሲስተም አለው። ዘን አፍተር ባላንስ ኦፍ ፔመንትን ሄልዚ ማድረግ። ባላንስ ኦፍ ፔመንት የኢንተርናሽናል ትራንዛክሽን ባላንሳችን ዲፊሲት እየሆነን ያስቸገረን። በዚህ ስር ከረንት አካውንት ባላንስ እና ካፒታል አካውንት ባላንስ አሉ። በከረንት አካውንት ባላንስ ስር ትሬድ ባላንስ አለ። ትሬድ ባላንስ ኢዝ ዘ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ነው። ተመልከቱ፣ የዲፈረንስ ቢትዊን ኢምፖርት እና ኤክስፖርት። አግሪካልቸራል ፕሮዳክት እንልካለን፣ ማሽነሪ እናመጣለን። ስለዚህ ይህ ነገር ዲፊሲት ያስከትልብናል። ይህንን ነገር ሰርፕለስ ለማድረግ ሄልዚ ለማድረግ ነው ትልቁ ሚና የሚጫወተው። ስለዚህ ማክሮ ኢኮኖሚክ ፖሊሲን አቺቭ ስናደርግ እነዚህ ነገሮች ይሳካሉ የሚለውን ነገር እንይዛለን። ይህን ካልነ what are types of ማክሮ ኢኮኖሚክ ፖሊሲ? እነዚህን የመንግስት ጣልቃ ገብነት ኖሮ ማክሮ ኢኮኖሚክ ፖሊሲዎችን ተግባራዊ ሲያደርጋቸው ምን አይነት ታይፖች አሉ? ፊስካል ማክሮ ኢኮኖሚክ ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ ኤንድ ፎሬን ኤክስቼንጅ ፖሊሲ አሉ ማለት ነው። በመንግስት ጣልቃ ገብነት 4 ፖሊሲዎችን የሀገራችንን ኢኮኖሚ ለመጠበቅ እንተገብራለን። ፊስካል ፖሊሲ ቴክን ባይ ዘ ገቨርንመንት ኢትሰልፍ። ሞኔታሪ ፖሊሲ ኢን ኦርደር ቱ ማኔጅ ዘ ሰፕላይ ኦፍ መኒ። ናሽናል ባንክ አቅም አለው ገበያው ላይ የሚበተነውን ገንዘብ የማብዛትም የማሳነስም። እንዴት እንደሆነ ወደፊት እንመለከታለን በሚቀጥለው ሌሰን። ኢንካም ፖሊሲ ኢን ኦርደር ቱ ኮንትሮል ዌጅ ኤንድ ፕራይስ። ፎሬን ኤክስቼንጅ ፖሊሲ a country's currency in terms of another country's currency. That is foreign exchange policy. ስለዚህ እነዚህ 4 ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲዎችን እያንዳንዳቸውን በየራሳቸው በእያንዳንድ ሌሰን በሚቀጥለው እናያቸዋለን። የዛሬውን ሌሰን ከማጠቃለላችን በፊት
ሪቪው ኤክሰርሳይሶችን የት ላይ ነን ያለነው የሚለውን ነገር ለመመልከት የመጀመሪያው ጥያቄ ስንመጣ which economists argued for the government intervention to cure depression ተመልከቱ። ይህንን ጥያቄ እንዳያችሁ የመጀመሪያ ስራችሁ ይህ ይሁን። ትልቅ ማስተማሪያ ነው። ቢዝነስ ሳይክል ኢኮኖሚክ አክቲቪቲ እዚች ቦታ ሆነ ማለት አንድ አይነት ነው። that is depression። ይህ ቦታ የሚያሳየው ምንድን ነው? unemployment highest ስርዓት የበዛበት highest factories are closed ፋክተሪዎች ተዘግተዋል። ፋክተሪ ተዘጋ ማለት ዲማንድ ዲክሪስድ ሎፍት ላይ ነው። ፍላጎት የለም ማለት ፕራይስ በራሱ ጊዜ ማንም ገዢ ከሌላቸው ፕራይስ ምን ይሆናል? በራሱ ጊዜ ፕራይስ ሲቀንስ that leads to what? deflation። ይሄንን አንፈልግ። በዚህ ጊዜ የመንግስት ጣልቃ ገብነት ያስፈልጋል ብሎ አንድ ኢኮኖሚስት ተቸ በ1930 ማን ነው? አዳም ስሚዝ this is classical የገቨርንመንት ጣልቃ ገብነት አያስፈልግም፣ ራሱ ኢኮኖሚው ኢምፕሎይመንቱንም ፕራይሱንም ያስተካክለዋል ብሎ ያስባል። ጆን ሜይናርድ ኬይንስ the economist who called the government to intervene with economic activity to eliminate the problem of depression ለማጥፋት የመንግስት ጣልቃ ገብነት ያስፈልጋል ያለው ኢኮኖሚስት ጆን ሜይናርድ ኬይንስ ይባላል። ስለዚህ አንደኛው ጥያቄ መልስ ጆን ሜይናርድ ኬይንስ የገቨርንመንት ኢንተርቬንሽን በዲፕሬሽን ጊዜ ያስፈልጋል ያለው እሱ ነው ማለት ነው። ቢ ይሆናል። ሁለተኛው ጥያቄ what characterizes an overheated economy? overheated ስሙ ይናገራል። A high unemployment, B idle factories, C rising price is inflation, D low demand። ምን ይሆናል ማለት ነው? overheated means that is rising policies during classical economic system። ክላሲካል ኢኮኖሚ የሀገር እድገት ይኖራል፣ አንኢምፕሎይመንት ይኖራል፣ ኢምፕሎይመንት ይኖራል፣ ራሱ ነው የሚያስተካክለው ብለው ያስባሉ። በዛ ጊዜ ግን ኢንፍሌሽን ይፈጠራል ነው። ኢንፍሌሽን ሲፈጠር ኦቨርሂትድ እንለዋለን ብለን ነው የዚህ ባህሪ የሚኖረው። መልሳችን ሲ ይሆናል ማለት ነው። ሶስተኛው ጥያቄ ፕራይመሪ ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ ኢዝ ዳሽ። ማክሮ ኢኮኖሚክ ፖሊሲን ካሰብን ዘኢኮኖሚ አዝ ሆል ኤ ሬዲዩሲንግ ኮምፒቲሽን መልስ አይሆንም። ኮምፒቲሽን ለመቀነስ አይደለም የማክሮ ኢኮኖሚክ ፖሊሲ። ቢ ሜንቴኒንግ ፕራይስ ስቴብል አንዱ መልሳችን ይሄ ነው። ፕራይስ ስታቢሊቲ ኢንፍሌሽንም ዴፍሌሽንም እንዳይኖር የተረጋጋ ፕራይስ እንዲኖር ነው የሚመከረው የማክሮ ኢኮኖሚክ ፖሊሲ አላማ። የአንድ ዕቃ ዋጋ አይደለም። ኢንፍሌሽን ካለ አን አቨሬጅ ኢንክሪዝ ኢን ዘ ፕራይስ ኦፍ ዘ ኮሞዲቲ፣ ዴፍሌሽን አን አቨሬጅ ዲክሪዝ ኢን ዘ ፕራይስ ኦፍ። አን አቨሬጅ ሚንስ የጠቅላላ የአንዱ ፕሮዳክት ይጨምራል፣ የአንዱ ፕሮዳክት ይቀንሳል፣ የሌላኛው ባለበት ይቆማል። አቨሬጁ ምን ሆነ ከተባለ ነው ስለ ኢንፍሌሽንና ዲፍሌሽን። ይህንን ማረጋጋት ዋና ዓላማው ነው ማለት ነው የማክሮ ኢኮኖሚክስ። ሲ ኤሊሚኔቲንግ ኦል ታክስስ ኖ ታክስ ይጠቅማል። ዛት ሰርቪስ አዝ ፊስካል ፖሊሲ ቱልስ ኦፍ ፊስካል ፖሊሲ ክሎዚንግ ኢንተርናሽናል ቦርደር። ስለዚህ የማክሮ ኢኮኖሚክስ ዋና ዓላማው ሜንቴኒንግ ፕራይስ ስታቢሊቲ ቢ ይሆናል ማለት ነው። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።